ጥያቄ መጠየቅ ትችላላችሁ። ጥያቄ ልትጠይቁ የምትፈልጉ ልጆች አንድ ቁጥር ትጽፋላችሁ ላይ ያለ ነው እንቀይራቸዋለን። ምንም ችግር የለውም ማለት ነው። መቀጠል ትችላለህ ቃል ይወ እሺ ጥያቄዎች ካሉ የሚነሱ ኢሹዎች ካሉ እንትን መነሳት ይችላሉ። ከትላንትና የቀረኝ ነገር የለም። ጥያቄዎች ካሉ መመለስ ይችላሉ። እየሰማችሁ ነው። ትላንት ካለው ከእናንተ ይምጣና እታችም ካላችሁ ልጆች ትላንት ካለው ነገር መጠየቅ እንፈልጋለን የምትሉ ልጆች መጠየቅ ትችላላችሁ። ትንሽ ጊዜ ይሰጣችኋል። ከሌለ ደግሞ ቃልዬ ወደ ዛሬው ምክንያቱም አምስቱንም አናቋርጥም ተብሏል። ኖት እንደምትይዙ ተስፋ አደርጋለሁ። ይሄ ቻንስ ነው። ምን እያልን እንደሆነና ደግሞ ምን እያለን እንዳልሆነ የምንማርበት ነው ማለት ነው። አይታችሁ እንደሆነ እኛ ከምንለው ውጪ ነው። ባለፈው ከቃልዬ ጋር ክብር ለእግዚአብሔር ብቻ የሚለውን ስድስተኛ ሶላ አድርጎት ነበር አይደለ? ቃልዬ ማስታወቂያ ሲሰራ አዎ። ስለዚህ እኛ ለምሳሌ ጸጋ ብቻ ስንል ምን አለ ማለታችን እንደሆነና ጸጋ ብቻ ስንል ደግሞ ምን ማለታችን እንደሆነ እየለየን ነው የምናስተምረው ማለት ነው። እዚህ ቅዱሳን በደንብ ስሙ። ጥያቄ ካላችሁ ከስር 1 ደቂቃ እንጠብቃችኋለን። 1 ቁጥር ጻፉ። አንዱ ክፍት ነው ይታያችኋል ላይ ያለው እምነት ብቻ የሚለውን ጥያቄ ካላችሁ፣ ከሌለ ግን ቃልዬ ጊዜ መጠቀም ትችላለህ። ኦኬ ያው ክብር ለእግዚአብሔር ብቻ ተቃውመህ ከወጣ ክብር ለሌሎችም ይገባል እያልክ ስለሆነ ያው መጠንቀቅ ይኖርባል። ያን ጊዜ የሆነው እሱ ስለሆነ ማለት ነውና ግን እሱንም እንትን አላደረገውም፣ ራሱ እሱንም አላወቀውም። ስግደት ለእግዚአብሔር ብቻ ብሎ ነው የመጣው። ሌላ ስድስተኛ ሶላ መርጦ ማለት ነው። ያኔ ዲቤቶቹ ሶላዎቹ ላይ የተደረጉ ዲቤቶች በሙሉ ሶላዎቹን ጭራሽ እንደማያውቋቸው ነው የሚያሳየው። እሱ ላይ አንዱ ሊሰመርበት የሚገባ ነገር ነው። እኛ ጸጋ ብቻ ስንል ምን ማለታችን ነው ሲባል እያንዳንዱ ከመመረጣችን ጀምሮ እስከ መጨረሻ ድረስ እያንዳንዱ የህይወታችን አካል በሙሉ በእግዚአብሔር ጸጋ የሆነ እንጂ እግዚአብሔር ከኛ ፎርሲን አድርጎ ወይም ደግሞ አይቶ አስቀድሞ አይቶ እነዚህ ሰዎች በዚህ መልኩ ጥሩ ናቸውና ይህንን ብሰጣቸው ይድናሉ፣ በቃ ከዚህ የተነሳ አድናቸዋለሁ ብሎ እግዚአብሔር ያደረገው ነገር እንደሌለ ፎርሲን የሆነ ምንም አይነት ነገር ከኛ አይቶ ሳይሆን እግዚአብሔር በሰጠን በሱ ጸጋ የምንሰራ የምናገለግል የዳንን የተመረጥን የመሆናችንን ጉዳይ የሚያሳይ መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ላይ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ብሎ ይናገራል። ስለዚህ ደግሞ እንዳትስቱ ብሎ ማስጠንቀቂያ ስለሚያስቀምጥ ጸጋው በእምነት አድኖናል እንላለን። ጸጋው ምንድነው ሲባል የእግዚአብሔር ኮዝ ነው። እኛን ለማዳን እግዚአብሔር እንደ ኮዝ የተጠቀመው ጸጋውን ነው። በቃ ምክንያት የሆነው ለመዳናችን የእግዚአብሔር የራሱ ጸጋ ነው። ጸጋ የማይገባን ነገር የኛ ሲሆን ማለት ስለሆነ ማለት ነው። ስለዚህ የማይገባን ነገር የኛ ሲሆን ማለት ደግሞ ሲጀመር ስንመረጥም አልተገባንም ነበር፣ በሱ ጸጋ ነው የተመረጥነው። ሲቀጥል ስንድንም አይገባንም ነበር፣ በሱ ጸጋ ነው የዳነው። መዳናችንን እንደ ኢንስትሩመንት ግን በእምነት አድርጎልናል። ኦኬ እምነት ራሱ ከኛ አይደለም፣ ኦሪጂኑ የእምነት ኦሪጂን ራሱ እኛ አይደለም። ምክንያቱም እኛ በገዛ እምነታችን እግዚአብሔርን አቴን የማድረግ እግዚአብሔርን የማግኘት አቅም ራሱ ያልነበረን ሰዎች ነን። ከፍጥረታችሁ የቁጣ ልጆች ነበራችሁ ብሎ ስለሚናገር በኃጢአታችን ሙታን የነበርን ነበር። ፈቃዳችን ራሱ ለዲያብሎስ የተገዛ ነበር ነው እንጂ የሚለው በእምነታችን በገዛ ፈቃዴ መርጬ እንዳንለው ራሱ ነው እግዚአብሔር ነው። ይህም ከእናንተ አይደለም የእግዚአብሔር ስጦታ ነው እንጂ የሚለው ነገር እሱ ነው። ስለዚህ ኢቭን ያመንነው ራሱ ከራሱ ከእግዚአብሔር የተነሳ ነው እንጂ ከኛ አይደለም። ብዙ ጊዜ እምነት ከኛ አይደለም የሚለው ለሪፎርምድ
ቲንከርስ ብቻ ይሰጣል፣ ለሪፎርምድ አማኞች ብቻ፣ ለካልቪኒስቶች ብቻ ይሰጣል። እሱ ትክክል አይደለም። ኢቭን ካልቪኒስት መሆን ሳይጠበቅብኝ እምነት የከኔ እንዳልሆነ እረዳለሁ። የኔ ነው። አዎ ጸጋውን የምቀበልበት እጄ ነው። አዎ ያ እጅ ራሱ ከእግዚአብሔር ነው የተሰጠኝ። ኦሪጂኑ እግዚአብሔር ራሱ ነው እንጂ ኢንትሪንሲካሊ እኔ ጥሩ አማኝ ሆኜ አይደለም የተመረጥኩት ነው። ስለዚህ ጥሩ አማኝ ሆኖ ጌታን ያገኘ ሰው በቃ ከእምነቴ የተነሳ እንዳይል ነው እግዚአብሔር ያደረገው እንላለን ማለት ነው። ስለዚህ ጸጋ ብቻ ስንል ይሄንን እያልን ያለን በእግዚአብሔር ጸጋ እምነታችንን ብቻ ጽድቅ አድርጎ ቆጥሮልን በማይገባን እንድነት ሰጠን፣ በማይገባን መልኩ መረጠን፣ አት ዘ ሴም ታይም የማይገባን እንድነት ሰጠን እንላለን። እሱ ብቻ አይደለም ደግሞ ኢቭን ከዳንም በኋላ የምናደርገው ምስጢራትን መካፈል ይሁን ምስጢራትን የምንካፈለው እኛ የሚገባን ሆነን አይደለም፣ ነገር ግን የእግዚአብሔር የጸጋ ውጤት ነው። እሱ ብቻ አይደለም፣ ቀጥሎ ደግሞ ጌታ ኢየሱስ ክርስቶስ ባዘዘን መልኩ የምንሄደው ትክክለኛውን የደቀ መዝሙር ሕይወት የምንኖረው ራሱ በጸጋ ነው እንላለን። ለምን? ዓለምን ሁሉ የሚያድን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን የጌታችንና አምላካችንን ኢየሱስ ክርስቶስን መገለጥ እየተጠባበቅን በዚህ ዘመን እንድንኖር ያስተምረናል። ጸጋው ማለት ነው። ጸጋው ነው የሚያስተምረን። ኢቭን ራሱ ኃጢአተኝነትን እየተውን ዓለማዊ ምኞትን እየካደን በተቀደሰ አኗኗር እየኖርን በመቀደስ ህይወት እንድንቀጥል ራሱ የጸጋው ውጤት ነው። ይሄ ራሱ የማይገባን ነው። እሱ ህይወት ራሱ የማይገባን ነው እንላለን። የሚገባን የሆነ አንድ ነገር የለም። ከእግዚአብሔር ጸጋ የተነሳ እግዚአብሔር ጸጋ አኒሜት እያደረገን ነው የምናደርገው። የተመረጥነውም በጸጋ ነው፣ የዳነውም በጸጋ ነው፣ በክርስትና ህይወታችን የምንኖረውም በጸጋ ነው። እንደዚሁም ደግሞ ጌታ ሲመጣ ራሱ የዘላለም ህይወትን እስከ መጨረሻው ከሱ ጋር እንድንኖር የሚያደርገው የምንከብረውም በጸጋ ነው። የሚገባን ሆኖ እኛ ሰርተን አቴን ባደረግነው መልኩ አይደለም። እንዴ መቀደስ ላይ እኮ ስራ ያስፈልጋል። አዎ ያስፈልጋል። ያ ስራ ራሱ በጸጋ ነው እንጂ እንደዚህ እኛ ራሳችን ከራሳችን ያመነጨነዋለን። ከእግዚአብሔር ጸጋ የተነሳ በመንፈሱ የምናፈራው ነው። ጸጋ ብቻ ስንል ይሄን እያለን ያለ ነው። የኛ የእግዚአብሔር ያልሆነ የኛ ብቻ የሆነ ሱታፌ የለም በድነታችን ውስጥ እያለ። ስለዚህ ያንን እያስቀመጥን ነው። ይሄ ደግሞ ምን ያሳያል ሲባል ምን ያሳይ የሚለውን ለእንትን ክርስትና በቃ ምንም ነገር ሳንሰራ እጃችንን አጣጥፈን የምንቀመጥበት ህይወት ነው የሚለውን አያሳይም። አንድ ሁለተኛ ክርስትና በእኛ ስራ ነው የምንኖረው ነው የሚለውን አያሳይም። እሺ ሌላ ምን ያሳያል? የመጀመሪያው ከኛ የሆነ አንዳች ነገር በነገርነት ውስጥ እንደሌለ ያሳያል። ሁለተኛ የእግዚአብሔር ጸጋ እንደ ኮዝ ሆኖ በእምነት ኢንስትሩመንትነት እግዚአብሔር ከሱ ዘንድ ለኛ ያለውን ሁሉ እንደሰጠን ያሳያል። መመረጣችን በጸጋ እንደሆነ የማይገባን ሆኖ ከእግዚአብሔር ብቻ የሆነ እንደሆነ ያሳያል። ኦኬ መመረጣችን ስል ዓለም ሳይፈጠር በክርስቶስ ነውር የሌለብን ቅዱሳን እንድንሆን መረጠን ብሎ መጽሐፍ ቅዱስ ስለሚናገር እሱን ነገር አብራርቻለሁ ኤፌሶን ሳስተምር። እነማን የሚለውን ከመመለስ ይልቅ የተመረጥንበትን መንገድ እንዴት የሚለውን ጥያቄ የሚመልስ ነው ብለን ከዛ በኋላ ደግሞ ቀጥሎ የዳን ነው ራሱ ሪጀነሬት የሆን ነው ራሱ በክርስቶስ በራሱ ጸጋ እንጂ ከኛ እንዳልሆነ እናያለን። እምነት ራሱ ከኛ ፈልቆ መንጭቶ እግዚአብሔርን አስደስቶ ሳይሆን ከራሱ ተሰጥቶን በክርስቶስ በማመናችን የተነሳ ነው እንጂ እንደው የኛ ተሳትፎ እንዲሆን ታስቦ የተሰጠ ጉዳይ እንዳልሆነም እንረዳለን። ሶስተኛ በክርስትና ህይወታችን በመቀደስ ህይወት ኦፍ ኮርስ ስራ ያስፈልገናል። መልካም የሆነ በጎ የሆነ ክርስቲያናዊ ህይወት ያስፈልገናል። እሱም የመንፈስ ፍሬ ነው። በሱ ጸጋ ያፈራነው ነው እንጂ ከሱ ጸጋ በተለየ መልኩ እኛ እስቲ ደግሞ ለእግዚአብሔር መንግስት ይሄን እናዋጣ ብለን ያደረግነው ነገር እንዳልሆነ ያሳያል። መጨረሻ ላይ ደግሞ ክርስቶስ ሲመጣ ወደሱ ወደሚኖርበት ይዞን የሚሄደው ወደ መኖሪያችን የሚያስገባን ራሱ በጸጋ እንጂ የሚገባን ሆኖ እንዳልሆነ ደግሞ እንመለከታለን። ኢቭን ስራ ብንተሳሰብ የሰራነው ስራና የሚመጣው ህይወት የዘላለም ህይወት ብንተሳሰብ ራሱ የመጨረሻው እንትን ነው የሚሆነው ማለት ነው። የማይገባን ነገር ነው የሚሆነው። ምክንያቱም ኢቭን ከዳንን በኋላ የሰራነው ስራ ታስቦ በቃ የዘላለም ህይወት የሚሰጣችሁ በዛ መንገድ ነው ቢባል እሱ ሂሳብ አይመጣም፣ ራሱ አይወራረድም ራሱ። ምክንያቱም ብዙ እግዚአብሔርን ያስቀየምንበት ያስከፋንበት ብዙ ነገር ስላለ በዕለት ተዕለት ህይወታችን እንድንቀደስ ግን ጸጋው ስለሚያግዘን ከዛ ባለፈ ጌታ ሲመጣም የሚያወርሰን ከጸጋው ብዛት የተነሳ በመሆኑ ምክንያት ግን ጸጋ ብቻ ብለን እናስቀምጣለን ማለት ነው። ጸጋ ብቻ ምንለው ይሄንን ነው። ስለ ጸጋው ስናነሳ ባለፈው ጸጋው በእምነት አድኗቸዋል የሚል ቃል ስላለ ጸጋ ብቻን ስህተት ያደርገዋል ያለው ሰው ያልገባው ነገር ጸጋ የእግዚአብሔር እኛን ያዳነበት እንደ ኮዝ የሚጠቀመው ነገር ነው። ኢንስትሩመንት ነው እምነት ግን
ኮዝ እና ኢንስትሩመንት ሚቹዋሊ ኤክስክሉሲቭ ሆነው አያውቁም። ኦኬ ኮዝ እና ኢንስትሩመንት ሚቹዋሊ ኤክስክሉሲቭ ሆነው አያውቁም። ለምሳሌ አንድ የሆነ ሐውልት ለመስራት ኮዙ እኔ ልሆን እችላለሁ። ኦኬ ኮዙ እኔ ልሆን እችላለሁ። በውስጤ ያለው ሐውልቱን የመስራት ተነሳሽነት ሊሆን ይችላል ኮዙ ማለት ነው። ነገር ግን ሐውልቱን ለመስራት እጄ ላይ ምን ያስፈልገኛል? መሮ ያስፈልገኛል። ኦኬ መዶሻ ምናምን ያስፈልገኛል ለመስራት ሐውልቱን ለመጥረብ ማለት ነው። ስለዚህ ኢንስትሩመንቱ በሌለበት ኮዙ ብቻውን የሆነ ነገር ይሰራል አይባልም። ኮዙ በሌለበት ኢንስትሩመንቱ ብቻውን ደግሞ የሆነ ነገር ይሰራል አይባልም። ኮዝ እና ኢንስትሩመንት ሚቹዋሊ ኤክስክሉሲቭ አይደሉም። ስለዚህ እግዚአብሔር እኛን ለማዳን ኮዝ ያደረገው እምነት ጸጋን ነው። ኤፊሽንት ኮዝ አድርጎታል። ነገር ግን እምነትን ደግሞ ኢንስትሩሜንታል ኮዝ አድርጎታል፣ ወይም ደግሞ ያንን ጸጋ ለኛ የሚሰጥበት ኢንስትሩሜንት አድርጎታል። የእግዚአብሔር ስጦታ ነው የምንልበት ምክንያትም እሱ ይሄንን ካለመረዳት የተነሳ ነው። ባለፈው ጸጋ ብቻ ስተት ነው ካለ በኋላ ምን ነው ሲባል እምነት ስላለ ነው ማለት ነው። ኤኒዌይ እንደዚህ እናስቀምጠዋለን። እዚህ ላይ ጥያቄዎች ካሉ ኮንሰርኖች ካሉ ዲስከስ እናድርጓቸው። አስቼ መልካም እንግዲህ ይኸው እንደሰማነው ጸጋ ብቻ ስንል ምን ማለታችን እንደሆነ ደግሞ እንደገና ጸጋ ብቻ ነው ስንል ምን አለ ማለታችን እንደሆነም አሁን እንግዲህ አይተናል። ሙሉ በሙሉ የእግዚአብሔር ስጦታ ነው። ሰው በራሱ ጸጋ በራሱ ስራ ወይም በራሱ መልካም ስራ በፍጹም ምን ማድረግ አይችልም። በእግዚአብሔር ፊት መዳን አይችልም። በእምነት ነው። እምነትንም ቢሆን የእግዚአብሔር ቃል ወደኛ ይመጣል፣ በእኛ ውስጥ እምነት እንዲፈጠር ያደርጋል። ያም ቢሆን የእግዚአብሔር እርዳታ ነው። በየትኛውም አይነት አቅጣጫ ቢሆን ክብሩን የሚወስደው ማን ነው? እግዚአብሔር ነው። እና ጸጋ ብቻ ስንል እንግዲህ እግዚአብሔር ለኃጢአተኛው ለመዳኑ ከዚህ ውጭ ያዘጋጀው ነገር የለም ነው። እንግዲህ በዚህ ላይ ጥያቄ ያላችሁ ግልጽ እንዲሆን የምትፈልጉ ልጆች ካላችሁ ጥያቄ መጠየቅ ትችላላችሁ። ከላይም ቢሆን እንዲሁም ደግሞ እታች ያላችሁ ልጆች ሙሉ አንድ ቁጥር ጻፉ እና ተራ በተራ ጥያቄ መጠየቅ ትችላላችሁ ማለት ነው። በተለይ ደግሞ ኦርቶዶክሳውያን ሁል ጊዜ እንግዲህ የእናንተ ወንድሞች ይህንን እንዳንትን እንዳትሉ ትንሽ ጠመም ያለ ነገር ስለሚነግሯችሁ መታችሁ ብትጠይቁና ከዚህ ነገር እንዳትጎሉ እንመክራለን። በተለይ ማለት ነው። ምክንያቱም ቃል በቃል ነው ሲሉ የሰማችሁ 5ቱ ሶላዎች የአጋንንት ናቸው ሲሉ ማለት ነው። ጸጋ ብቻ ብሎ ማለት ክርስቶስ ብቻ ብሎ ማለት ክብር ለእግዚአብሔር ብቻ ብሎ ማለት ከአጋንንት ነው ብሎ አንድ ሰው ሲመጣ በቃ ልታዝንልን ነው የሚገባ ማለት ነው። ታዲያ ክብር ለማን ሊሰጥ ይገባል? እናትና አባትን አክብር፣ ልክ ነው፣ ምንም ጥርጥር የለውም። እናትና አባትን ግን የምታከብረው ለማን ክብር ነው? ለእግዚአብሔር ክብር ነው። እና ክብሮች በሙሉ ተጠቅልለው ለእግዚአብሔር ነው መግባት ያለባቸውና ይሄ እንዲህ አይነት ነገር ከአጋንንት ነው እያላችሁ እየሰማችሁ ያላችሁ ልጆች ኑና ጠይቁ ዛሬ ማለት ነው። ለፈውስም እንዲሆንላችሁ ተባረኩ። ላይ ያላችሁ ልጆች መጠየቅ የምትፈልጉ መጠየቅ ትችላላችሁ። ቤቲን ገስት መተሽ ጠይቂ እያልኳት ነው። ጥያቄዋን በእርግጥ አላየሁትም። ኦኬ ምን ሀመሯ ክፍር ከባል ነው ወይስ ሀሌታ ሆናለች እኮ አሁን ሀሌታ ሆነች። እኔ ልጠይቅ ሳይሆን አንድ ነገር ልበላው ልጁ ወንድሜ ጌታ ኢየሱስ ይባርክህ። በጣም ደስ የሚል ቃል ነው ያካፈልከው። ከታች ቀጥል እያሉህ ነው፣ አታቆም እያሉህ ነው። አዎ በእምነት በጸጋ ነው የምንኖረው። ግን ይህንን ደግሞ ከኛም የሚጠበቅብን አስተዋጽኦ አለ። ያን ለመዳን ሳይሆን
እንዴት ሆነን ነው መኖር ያለብን? ይህንን የተሰጠንን ጸጋ ይዘን የምንኖርበት የምንራመድበት ወደ ፍጻሜ የምንገባበት የሚለውን ነገር ላይ በዛ ነገር ላይ የሆነ ነገር ብትለን በጣም ደስ ይለኝ ነበር ወንድም። ጌታ ኢየሱስ ይባርክ። በጣም ድንቅ የሆነ ጥልቅ የሆነ እውቀት ነው ያለህ እና ታችም እየጠየቀው ስለሆነ ፕሊዝ እና ክርስቲያኖች እንዴት ነው መኖር ያለብን? ይህንን የተሰጠንን ጸጋ ይህንን ያገኘነውን እምነት በነፃ ያገኘነውን ዋጋችን ነው የሚከፈለን ነው ይገባናል የምንለው አይደለም እና ይህንን በነፃ የተሰጠን ነገር እንዴት አድርገን ነው ልንጠብቀው የሚገባው? እንዴት ነው መኖር ያለብን? እንዴት ነው ክርስቶስን መምሰል ያለብን የሚለው ላይ ተጨማሪ ብትሰጠን ደስ ይለኛል ወንድሜ። ጌታ ኢየሱስ ይባርክ። ተባረክ። ብሩክ ነው። አስቺ ተሰምቻለሁ። እሺ ተመልሻለሁ። ተሰምተሻል? እሱ ስልክ ገብቶበት ነው። ተሰምተሻል? አይ ሰምቻታለሁኝ። ይባርክ። እሺ ሰምቼሻለሁ። ተባረኪ። አመሰግናለሁ። ጌታ ይባርክልኝ። እሺ ከዚህ ልጀምር። እንዴት ነው በተሰጠን ጸጋ መልኩ የምንኖረው? በጣም አስፈላጊ ጥያቄ። ምክንያቱም እንዴ ባይብል እያወጣው ላውራ። ጸጋ ተሰጥቶናልና ምን እንሁን ሲባል በጸጋው መሰረት እንኑር። ይሄ በቃ ወሳኝ የሆነ ትምህርት ነው። ክርስቲያናዊ ነው። በጣም ወሳኝ የሆነ ትምህርት ነው። ከዚህ የሚነጠል ነገር ክርስቲያናዊ ሊሆን አይችልም። እንዴት እንኑር የሚለውን ጥያቄ ሰው ካልጠየቀ ክርስትናውን በትክክል መኖር አይችልም። እንዴት እንኑር ብሎ የጠየቀው ራሱ በጸጋ ነው ጉዳዩ እሱ እና እሱ የጠየቀው ራሱ እንዴት ልኑር ብለ የጠየቀው ራሱ በጸጋው ነው። እሱን ለመጠየቅ ራሱ አንተ ብቁ አልነበርክም፣ የቁጣ ልጅ ነበርክ ነው ፖይንቱና ስለዚህ እሱ ላይ የተወሰነ ነገር ልበልበት። አንደኛ ቆሮንቶስ ምዕራፍ 1 ላይ አንድ ክፍል አለ። ቁጥር ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ 1 ሳይሆን ምዕራፍ 6 ላይ ማለት ነው። ቁጥር 11 ላውጣውና እሺ ይቅርታ ጋይስ፣ ሶፍት ኮፒ የዌብሳይቱን እየተጠቀምኩ ስለሆነ ነው። እሺ እንደዚህ ይላል። ከቁጥር 1 ጀምሮ ብትመለከቱት ስለመካሰስ ነው የሚያወራውና ነገር ግን ወንድሙን ይከሳል ይላል። ቁጥር 5 ላይ 6 ላይ ይህም በማያምኑ ፊት ይደረጋልን? እንግዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። ብትበደሉ አይሻልምን? ብትታለሉስ አይሻልምን? ነገር ግን እናንተ ትበድላላችሁ ታታልሉም አላችሁ፣ ያውም ወንድሞቻችሁ። ወይስ አመፀኞች የእግዚአብሔር መንግስት እንዲወርሱ አታውቁምን? አትሳቱ። ሴሰኞች ቢሆን ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም። ከናንተ አንዳንዶቹ እንደነዚህ ነበራችሁ። ነገር ግን ሉክ እዚህ ጋር ነገር ግን እንዲህ ነበራችኋልና ነገር ግን በጌታ በኢየሱስ ክርስቶስ ደም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ከዛ ቁጥር 12 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳን አይሰለጥንብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንም ያንም ያጠፋቸዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለስጋ ነው። እግዚአብሔር ጌታን አስነሳ፣ እኛም በኃይሉ ያስነሳናል። ስጋቸው የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ወይም ከጋለሞታ ጋር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው ሰው የሚያደርገው ኃጢአት ሁሉ ከስጋ ነው። ዝሙትን የሚሰራ ግን በስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና እያለ ይናገራል። ስለዚህ አንድ ሰው እንዴት ይኖር ከተባለ በዋጋ እንደተገዛ በእግዚአብሔር ጸጋ ተመርጦ የዘላለም ሕይወት እንዳገኘ እንደዚህ ነው መለከቱ። ሲምፕሊ የሚያስቀምጠው ቁጥር 20 ላይ የሚያስቀምጠው ነገር እሱን ነው እዚህ ክፍል ላይ ማለት ነው። ስለዚህ በዋጋ ተገዝተናል፣ የራሳችን አይደለንም። ኦኬ። ስለዚህ ያንን እንትን ማድረግ አለብን። ይሄንኑ ቁጥር ምዕራፍ 7 ቁጥር 23 ላይ ታገኙታላችሁ። ምዕራፍ 7 ቁጥር 23 ላይ ተመሳሳይ ኢሹ ታገኛላችሁ። ኦኬ። እንደዚህ ያለ ይናገራል።
ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነው። እንዲሁም ነፃ ሆኖ የተጠራ የጌታ የክርስቶስ ባሪያ ነው። በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ እያለ ይናገራል እዚህም ማለት ነው። ስለዚህ አሁንም እንደው የሰው ባርነትን ይዘ የሆነ ማለት የሰው ባርነት ማለት ሰው ለሚያስተምረው ትምህርት ተገዝተን ሰዎች ለሚኖሩት ኑሮ ተገዝተን ህይወታችንን ከክርስቶስ እያራቅን እንዳንኖር መጽሐፍ ቅዱስ ይነግረናል። ለምን ሲባል በዋጋ ስለተገዛን፣ ከዚህ በኋላ የራሳችን ስላልሆንን፣ ስለተዋጀን፣ የዘላለም ህይወት ስላለን፣ የእግዚአብሔር ጸጋ የሚያግዘን ሰዎች ስለሆንን ከዚህ የተነሳ በዚህ መልኩ መኖር አለብን የሚለውን ነገር ይነግረናል መጽሐፍ ቅዱስ ማለት ነው። አሁን ቲቶን ደግሞ እንመልከተው። ቅድም ያነሳ ነው ጸጋው ራሱ በህይወት እንዴት ነው የሚያኖረን ሲባል ቲቶ ምዕራፍ 2 ላይ ጳውሎስ ስለሚናገር ማለት ነው። ስለዚህ ምን ብሎ ነው የሚነግረን? እንደዚህ እያለ ይናገራል። ባሪያዎች ከቁጥር 8 ላንብብላችሁ። የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፈር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማንና የማይነቀፍ ንግግርን ግለጥ ያለ ይናገራል። ከዛ ቁጥር 10 ላይ ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው። ባሮች በትክክል ይኑሩ፣ ጌቶች በትክክል ይኑሩ፣ ክርስቲያኖች በትክክል ይኑሩ። ተቃዋሚዎች መጥፎ ነገር ሲያጡ እንዲያፍሩ መልካም በማድረግ ምሳሌ መሆን ይሁንላቸው። መምህራን እንደዛ ይሁንላቸው። ጤናማና የማይነቀፍ ንግግር ይሁንላቸው። በትክክል ይኑሩ፣ በመልካም አኗኗር ይኑሩ። ለሁሉም ሰዎች ትክክለኛው ህይወት ይሄን ይመስላል እያለ ጳውሎስ ይናገርና ከዛ የዚህም ምክንያት ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ስለተገለጠ ነው። አሁን ጸጋው እንደሚያስተምራችሁ ነው መኖር ያለባችሁ። ለምን? ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን አምላካችንና መድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ ጸጋ ምን ያደርጋል? ያስተምራል፣ ያስጥላል፣ የሆነን ነገር ያስክዳል፣ የሆነን ነገር ያስነሳል። ኦኬ። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ህዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ጌታ ነፍሱን የሰጠው እንዲቤዠን ነው። ደግሞስ መልካም ለማድረግ የሚቀናውን ገንዘቡ የሚሆነውን ህዝብ ደግሞ እንዲያነጻ ነው። ስለዚህ ጸጋው ጸጋውማ በእምነት ነው ያዳነው። ከዛስ ጸጋው በእምነት ካዳነን በኋላ አልተሆንም፣ ያስተምረናል። ደግሞ በክርስትና ህይወት ውስጥ የሚያስተምረው እሱ ነው። ኃጢአተኝነትና ክፉ ምኞትን፣ ዓለማዊ ምኞትን እንድንክድ የሚያስተምረን እሱ ነው። ስለዚህ እኛ ምን እናደርጋለን? ይሄ ጸጋ አስተማሪ ጸጋ ነው። ተማሪ የተባለው አስተማሪው ስላለ ነው። ተማሪ የተባለው አስተማሪው ፊት ለፊት ስለተቀመጠ ነው። ስለዚህ እኛ ደግሞ የዚህ ጸጋ ተማሪዎች ነን። ተማሪዎች ያስባለንን ያንን ዓላማ መርሳት የለብንም። ፈቃዳችንን ሙሉ በሙሉ ለራሱ ለክርስቶስ ለዚህ ጸጋ ማስገዛት መቻል አለብን። ኦኬ። ስለዚህ በጸጋ ድነናል። አዎ የዳንበት ጸጋ ግን ሁልጊዜም ቢሆን የሚያስተምር ጸጋ ነው። ደጋግሜ የምለው ነገር አለኝ። ጸጋ ቃሬዛ አይደለም፣ አስተማሪ ነው። ቃሬዛ ላይ የሞቱ ተኝተው የታመሙ የሞቱ ተኝተው የሚሄዱበት ይሄዳሉ። የታመሙ ሐኪም ቤት ይሄዳል፣ የሞተውም ወደ መቃብር ይወርዳል። ኦኬ። ጸጋ በጣም ሰነፍ የሆኑ ሰዎች ጸጋው አለ እያሉ የሚኖሩበት ቃሬዛ አይደለም። ነገር ግን ጸጋው መምህር ነው። ጸጋው የሚያስተምር ነው፣ የሚያተጋ ነው። ጸጋው ለምን እየኖርን እንዳለን የሚናገር ነው። ለምን እየኖርን እንዳለን የሚገልጥ ነው። ስለዚህ በምንም አይነት መልኩ የእግዚአብሔርን ጸጋ ይዞ ሰው ሰነፍ አይሆንም። ጸጋው የሚያሰራ ነው። ጸጋው የሚያስተምር ነው። ጸጋው የሚያስክድ ነው። ጸጋው ክርስቶስን እንድንከተል የሚያደርግ ነው። አቅም ያለው ነገር ነው እግዚአብሔር ጸጋ እንላለን። ስለዚህ ይሄ ጸጋ እንደዚህ ከሆነ እኛስ ምን እናደርግ ሲባል ፈቃዳችን በእግዚአብሔር ጸጋ ለክርስቶስ ከመቃኘቱ የተነሳ ኢቭን ፈቃዳችን እንደው እኔ በፈቃዴ ተከትየው የምልበት ትምክህት እንዳይኖረኝ ነው ያደረገው እግዚአብሔር። ምን አድርጎ? ለክርስቶስ ፈቃድ፣ ለክርስቶስ መንግስት፣ ለዛ መንግስት እንድንገዛ አድርጎ ጸጋችንን ቲዩን ያደረገው ራሱ ማን ነው? ፈቃዳችንን ቲዩን ያደረገው ራሱ፣ ፈቃዳችንን ያስገዛው ራሱ የእግዚአብሔር መንፈስ ነው። እንድንጸልይ እንዴት እንድንጸልይ እንኳን አናውቅም ይላል ሮሜ 8። ኢቭን እንድንጸልይ ያደረገ መንፈስ ቅዱስ ነው ይላል። ሌላውን ተውትና ስትንበረከክ ቆይ ተንበርክኬ ልነሳ ምናምን እስቲ ሞክሩት። እኔ ሞክሬዋለሁ። ያው ዓለም እስቲ እናድርገው ምናምን ብለን ዴሊብሬትሊ ሳይሆን መሞከራችን ስለማይቀር ማለት ነው አይደል? ዛሬ ምናምን ብለሽ ተንበርክከሽ ድርቅ ብለሽ የተነሳሽበት ጊዜ የለም እና ለምንድን ነው? አንዳንድ ጊዜ እሱም ማየት ጥሩ ስለሆነ ማለት ነው። በቃ በራሴ ብርታት የማደርገው ነገር የለም፣ መንፈስ ቅዱስ ነው የሚያደርገው። ፈቃዳችንንም ያስገዛው መንፈስ ቅዱስ ነው ለእግዚአብሔር ጸጋ።
እግዚአብሔር ነገር። ስለዚህ እኛ ደግሞ ያንን የተገዛ ፈቃድ ላለመንጠቅ በጣም መጠንቀቅ መቻል አለብን፣ መማር መቻል። ይህን ሙሉ በሙሉ ስልጣን ተናገርና መከር ገስጽ፣ ማንም አይናቀስ ሲለው ቲቶን ጳውሎስ ይሄንን ተናገር፣ የትኛውን የሚያስተምር ጸጋ ተቀብላችኋልና እንደሚገባ ነው፣ እየተማራችሁ ነው፣ ተማሪዎች እየሆናችሁ ነው ፖይንቱ። ስለዚህ በዚህ መንገድ ማስቀመጥ እንችላለን። ልጁ ተባረኪ። ግልጽ ያለው ነገር ካለ ወደ በኋላ ላይ ለቤቲና መልሼ ከዛ ትንታያለሽ። እምነት ራሱ የሚሰጠን እግዚአብሔር ነው ስንል ፈቃድ የለንም ማለት ነው ወይ? ነፃ ፈቃድ አለን ወይስ የለንም? ይሄ የክርክር ጉዳይ ነው። እኔ ቢብሊካሊ ሳይሆን ፊሎሶፊካሊ እመለከተዋለሁ። ምክንያቱም ፈቃድ አለኝ ነው መጽሐፍ ቅዱስ የሚለው እንጂ ነፃ ፈቃድ አለኝ አይልምና ፈቃድ አለን በሚለው ብንወስደው ጥሩ ነው ብዬ አስባለሁ። ነፃ ለመባል እኔ ፊሎሶፊካሊ ነው ብያቸዋለሁ እንጂ ቢብሊካሊ አይደለም የወሰድኩት። ይሄንን መጽሐፍ ቅዱስን ገብተን ካየን ነፃ ፈቃድ የሚባል ነገር የለውም። ፈቃድ አለን ይላል። በቃ ፈቃድ አለኝ፣ ያን ፈቃድ ግን መልካሙን ማድረግ ግን የለኝም ይላል። ፈቃድ እያላችሁ መልካሙን ማድረግ ካልቻላችሁ ስቃይ ውስጥ ነው የምትወዱት። ታዲያማ መንፈስ ቅዱስ ያ የህይወት መንፈስ ህግ በውስጣችሁ ሲሰራ ያንን ፈቃድ መልካም ከማድረግ ጋር አስተባብራችሁ መኖር ትችላላችሁ። ሰው ፈቃድ አለው ከተባለ ፈቃድ አለው። ነፃ ፈቃድ አለው ወይስ የለውም? ኢትስ ማተር ኦፍ ዲቤት ብዬ አስባለሁ። ለምን ሲባል የኔ የሰው ፈቃድ ባውንድ ነው ወይም ደግሞ ፍሬምድ ነው ብዬ አስባለሁ። ለምን ሰው ፈቃዱን ተግባራዊ ማድረግ ይችላል፣ ኮንሲኩዌንሱን ግን አለመቀበል አይችልም አይደል? ፈቃዱን ግን በፈለገበት መልኩ መጠቀም ይችላል። ያንን ፈቃድ ግን ሲጠቀም ውጤቱ በሱ እጅ አይደለም። ኦልሬዲ ፈቃዱ ምን ሆኗል? ባውንድ ተደርጓል። ይሄን ካረክ እንትኑ ውጤቱ ይሄኛው ነው፣ ይሄን ካረክ ደግሞ ውጤቱ ይሄኛው ነው የሚል ባውንድ የሆነ ፈቃድ ውስጥ ነው የምንኖረው ብዬ አስባለሁ። ኮንሲኩዌንሱን ብናደርግ ኮንሲኩዌንሱን እኛ ብንቆጣጠር ነፃ ነው ልንለው እንችላለን። ነገር ግን ኮንሲኩዌንሱን አንቆጣጠረውም። የፈለግነውን ማድረግ እንችላለን፣ ነገር ግን የፈለግነውን ውጤት የፈለግነውን በማድረግ አናገኝም። የምናገኘው የፈለግነውን ያደረግንበትን ያንን ውጤት ነው። ኦልሬዲ ውጤቱ ከዛ ከፈቃዱ ጋር ባውንድ ስለሆነ ማለት ነው። ውጤቱን የመቀየር አቅም ስለሌለ ነፃ ነው ብዬ አላስብም። ባውንድ ፈቃድ ነው ወይ ፍሬምድ ፈቃድ ነው። መመሬ ፍሬምድ ነው የሰው ፈቃድ ይላል ዶክተር እስክንድርን የምታውቁት ማለት ነውና ስለዚህ በዛ መንገድ ወስደዋለሁ። ባውንድ ነው ግን ፈቃድ አለን። ፈቃድ ምንም የለንም ካልን እኔ ትክክለኛው እንትን ላይ እንሆናለን ብዬ አላስብም። ትክክለኛው ቦታ ላይ እንሆናለን ብዬ አላስብም። ፈቃድ ነፃ ነው የሚል ሰውም በጣም ብዙ ማብራራት ያለበት ነገር ይኖራል ብዬ አስባለሁ። እንግዲህ ኦግስቲኒያን ቴዎሎጂ ነው ይሄንን በጣም እንትን ያደረገው። አክቹሊ ሰው ነፃ ፈቃድ የለውም አይልም፣ አት ዘ ሴም ታይም አለው ብሎም አይደፍርም። ስለዚህ በጣም እንትን ያደርጋቸዋል። ፍሪ ነው አውግስጢኖስ ከሌሎች አባቶች ይልቅ ሀሳብ ለመስጠት ፍሪ ነውና በጣም ፍሌክሲብል የሆነ ነገር ታገኙበታላችሁ። ኤኒዌይ ግን ፈቃድ አለው ሰው። መጽሐፍ ቅዱስ ፈቃድ አለኝ ብሎ ጳውሎስ ሲናገር መጽሐፍ ቅዱስ ላይ ኦልሬዲ በቃ ፈቃድ አለን ማለት ነው። ኢቭን ራሱ አሁን እኮ ይሄ ሰውዬ ኢቭን ለኃጢአት የተሰጠ ሰውነት ያለው ሰው ነው። ገና የሆነ በብልቶች ውስጥ ከሚዋጋው ከሌላ እንትን ጋር የሚታገል ምናምን ሰው ማለት እሱ ራሱ ፈቃድ አለው። ነገር ግን ያ ፈቃዱ በህይወት መንፈስ ህግ የተቃኘ ፈቃድ አይደለም። ሰው በህይወት መንፈስ ህግ ሲቃኝ ፈቃዱ ያንን ፈቃድ ለእግዚአብሔር ቀጥታ ማስገዛት አቅም ይኖረዋል ማለት ጸጋ ብቻ ምንለው ለዛ ነው። ያ ጸጋ ቀጥታ ፈቃዱን ለእግዚአብሔር እንዲያስገዛ ይረዳዋል እንላለን። እንደዛ አላለው ሰው ነፃ ፈቃድ የሚለው ነገር ላይ ጥያቄ ቢኖረኝም ሰው ግን ፈቃድ አለው። ያንን ፈቃዱን ለእግዚአብሔር ማስገዛት ግን አቅሙ አልነበረውም። ምን እስኪያደርግ ያን የወንጌል እውነት እስኪሰማ ያንን የወንጌል እውነት ከሰማ በኋላ ግን አሁን ያንን ፈቃድ ተጠቅሞ ያንን ፈቃድ ተጠቅሞ ለዛ ወንጌል ምላሽ መስጠት ይችላል። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ብሎ እንደሚናገር የእግዚአብሔር ቃል ሲነገር ያንን እምነት ይፈጥርለታል። ፈቃዱን የሚያስገዛለትን እምነት ይፈጥርለታል። በቃ ይሄን ጌታ እኔ አምናለሁ ብሎ ማለት ነው። አት ዘ ሴም ታይም ግን ያንን ፈቃድ አለመጠቀምም ደግሞ ይችላል። አይ የሰማሁት ነገር ምንም እንትን የለውም፣ ምንም ዋጋ የለውም ምናምን ማለትም ይችላል፣ መብቱ። ግን ኮንሲኩዌንሱ በሱ እጅ አይደለም። ኮንሲኩዌንሱ ግን ኦልሬዲ ባውንድ ታስሯል። እንደዛ ብሎ መዳን አይችልም ነው ፖይንቱ። ስለዚህ ኮንሲኩዌንስ አለው፣ ኮንሲኩዌንሱን ይቀበላል። አት ዘ ሴም ታይም ግን ፈቃድ አለው ብዬ አምናለሁ። ምናልባት ቤቲ መልሼ ከሆነ ማለት ነው። ተባረኩ። ቤቲም ልጁ ጌታ ኢየሱስ ይባርክ። ተባረክ። አንድ ጥያቄ ልጨምርልህ ከተፈቀደልኝ። አንዴ ድነናል ፎሬቨር ሴቭ እና በዚህ ስጋዬ ማንኛውም ነገር ባደርግ ኃጢአትን ብሰራ ድኛለሁ። ስለዚህ እንደፈለኩት ሆኜ መኖር እችላለሁ።
መንፈሴ እንጂ ስጋዬ አይደለም የሚሉ አሉና እንዲያውም ምን አድርገው ያስረዱሃል ከነበጨራሹ ሁለት ሰዎች ብንኖር ወይ ሶስት ሰዎች ብንኖር ሁለት ወይ አንዱ የአሜሪካ ፓስ ቢኖረው ወይ ሁለቱ የአሜሪካ ፓስ ቢኖራቸው አንዱ ባይኖረው አሁን ከነዚህ ሰዎች ወንጀል ቢሰሩ ወይውን ነገር ቢያደርጉ ዜጋዎች ስለሆኑ ወደ ሀገራቸው መግባት ማንንም ሊከለክላቸው አይችልም። ለምን ቢባል ያ ማንነት ስላላቸው ማለት ነው። ምን የሚል ድነሃል የሚል ማለት ነው። እና የትኛውንም ኃጢአት ብሰራ ድኛለው ብሎ የሚኖረውን ሰውስ በእነዚህ የሚመላለሰውን ሰውስ ምን አይነት መልስ ነው የምትሰጠኝ ወንድሜ? ጥያቄ ገብቶሃል? ፍሪ ግሬስ ይባላል ይሄ እምነት። ከእምነት ብቻ ጋር ብዙ ሰዎች ያምታቱታልና ጌታ ይባርክ። እኔ ብዙ ሰዎች እንደዚህ በእንደዚህ ሁኔታ እንትን ስለሚሉ እኔ እንድንነጋገርበት ነው እንጂ መልሱን አጥቼው አይደለም ወንድሜ። እሺ ጌታ ኢየሱስ ይባርክ። የቅድም የጠየቅኩት ነው። እሺ እንዲህ አይነት ሰዎች አሉ። የፍሪ ግሬስ አማኞች ናቸው። እምነት ብቻና ፍሪ ግሬስ ሁለት የተለያዩ ነገሮች ናቸው። ሶላ ፊዴ ስራን አያገልም። በትክክለኛ ስፍራ በተደጋጋሚ ብያለሁ። በትክክለኛ ስፍራው ነው የሚያስቀምጠው። ትክክለኛ ስፍራው መቀደስ ጋር እንጂ ስራ መጽደቅ ጋር ስላልሆነ ማለት ነው። ትላንትና ይሄን በደንብ አንስቼዋለሁ። አት ዘ ሴም ታይም ደግሞ ስራን ያገላል ስራ የሚባል ነገር በነገረ ድነት ውስጥ ምንም እንትን የለውም የሚሉ ሰዎች ግን ፍሪ ግሬስ ይባላሉ። ጭራሽ ኃጢአት ተሰርቶም ችግር የለውም ምናምን የሚሉ ሰዎች አሉ። በጣም የመጨረሻ አደገኛ የሆነ እንትን ማለት ነው። ቴሌግራም ቻናሌ ላይ ጽፌበታለሁ። እምነት ብቻና አባካኝ ወንድሙ በሚል እነዚህ ሰዎች መንፈሳችን ሄዳ ነው ኦልሬዲ ታትመናል፣ ከዚህ በኋላ አንጠፋም፣ ኃጢአት ብንሰራም አንጠፋም ይላሉ። ከአጋንንት ነው እላለሁ። እኔ ደግሞ ጠጠር ሊል ይችላል አስተያየቴ፣ ግን እንደዚህ አይነት ነገር ሳይኔ ቀጥታ ከአጋንንት ነው። ክርስትናን ለማስጣል ሰይጣን የፈጠረው ነገር ነው። ልክ ኦሪጂናል ስልክ ሃይ ኮፒ እንዳለው ሁሉ ለአይቴል አሁን አይቴል ያላችሁ ኖ ኦፌንስ እሺ፣ ለአይቴል አሁን ሃይ ኮፒ አይሰራም አይደል? ኦሪጂናል ስልክ ግን ሃይ ኮፒ ይኖረዋል ሁሉ ጊዜ። በጣም ይሄ ጄኒዩንሊ ዲቫይሶችን ኮምፖነንቶችን የሚጠቀም ስልክ ማለት ነው። እሱ ግን ሁሉ ጊዜ ሃይ ኮፒ ይኖረዋል። ምክንያቱም ስልኩ ተፈላጊ ስለሆነ ስሙን ይዞ በእንትን ይሰራል ማለት ነውና ምን ጊዜም ቢሆን ሃይ ኳሊቲ ያለው ነገር ሃይ ኮፒ ይኖረዋል። አት ዘ ሴም ታይም እምነት ብቻ በቃ በጣም መጽሐፍ ቅዱስ የሚነግረን ትምህርት ነው። ሉተርም ሲያስቀምጠው ቤተክርስቲያን ልትወድቅበት ወይ ልትነሳበት የምትችለው ዶክትሪን ነው ይላል። ለዚህ ግን ኢዚ ቢሊቪዝም ወይም ደግሞ ፍሪ ግሬስ የሚባል ስራ የሚባል ነገር አያስፈልግም የሚል በጣም አደገኛ ካውንተር ፊት አለው። ለመጽሐፍ ቅዱስ ብቻ ሶሎ ስክሪፕቹራ የሚባል ሌላ ካውንተር ፊት አለው። ስለዚህ እዚህ አካባቢ ያሉ ሰዎችም ሲሞግቱን እነዚህ ካውንተር ፊቶችን ይዘው ነው የሚሞግቱን ፕሮቴስታንቶችን እንጂ እንትኑን አይደለም፣ እውነተኛውን ኦሪጂናሉን አይደለም። ለማንኛውም ግን ያልሽው ነገር ፖዝ ነሽ ተመለስ። ስልክ ገባባ መሰለኝ። ያ ስልክ ገብቶባት መስለኛል። ኦኬ ኤፊ ከፍታል። አዎ አስችዬ ምናልባት እሷ እንትን ስላለች ብዬ ነው። ቃሌ ጌታ ይባርክህ። በጣም ምርጥ ነገር ነው ያካፈልከን። ሰማለሁ አይደል? ትሰማለህ? አዎ ትሰማለህ። ምርጥ ነገር ነው ያካፈልከን። ቤትሻ ጠይቂያ ቤቲ የኔስ እያለች ነው። ቀድማ ነበር መሰለኝ። ኦኬ እሺ ክፈች ማይክ። እሺ ኤፊ ቀጥል። በቃ ቁርስ እየበላሁ ስለሆነ ቀጥል ይጠይቃል። አይ እና ቁርስ እየበላሽ ነው የምትይው? ልጁን አቋረጥሽው። እሺ ይቅርታ ኤፍሬም፣ በጣም ይቅርታ። ምን አይነት ሰው ነች? ችግር የለውም። እኔ እኮ በመንፈስ ነበር የተመራሁት። እሺ ተባረኩ። ቃሌ በጣም ምርጥ
ምርጥ እንትን ነው ያካፈልከን። በእርግጥ አጭር ጊዜ ነው፣ ብትቀጥል ሰፋ አድርገህ ጥሩ ነበር ወይ እንደዚህ እንድንወያይበት እና በዚህ መንገድ እንትን እንዲል ፈልገህ ይሆናል። ግን መሰረታዊ ነገሮችን እኔ ጽፌያለሁ ማስታወሻዬ ላይ። ጸጋ የሚለውን ነገር በሶስት የህይወታችን ክፍሎች ውስጥ ጸጋ ብቻ ነው ያለው የሚለው ነው። ከድነታችን ጅማሬ ወይም ምርጫ ጀምሮ እንደገና በመንፈሳዊ እድገታችን ውስጥም ደግሞ ቅድስና ሌሎችም ጉዳዮች በጸጋው የሚሆኑ መክበራችንም እንደዛ የሚል ነው እና ይሄ በጸጋ ብቻ ነው በዚህ ውስጥ የሚሰራው የሚል ነው የተካፈል ነው። ምናልባት ቶሎ ብለው ጸጋ ብለን ስንል ብዙ ሰዎች ምንም ስራ አያስፈልግም እንደ ልባችን ነው ምንኖረው የሚል ትርጉም ይሰጣቸዋል። እና እዚህ ላይ ደግሞ ስታነሳ ሁለት ነገሮችን አንስተሃል። ይህንን የምንጠብቅበት አንደኛው ክርስትና ሳንሰራ የምንኖርበት እንዳልሆነ ጸጋ ብቻ የሚለው ትምህርት ያሳያል ነው። ክርስትናችን ሳንሰራ የምንኖርበት እንዳልሆነ ይሄ ጸጋ ብቻ የሚለው ትምህርት ያሳያል። ግን ደግሞ ስራ የሚለው ደግሞ ከኛ እንዳልሆነ ደግሞ እንረዳለን የሚል ነው እና ለዚህ ትዝ ያለኝ አንድ የመጽሐፍ ቅዱስ ክፍል አለ ጳውሎስ የሚያወራው አንደኛ ቆሮንቶስ 15 ቁጥር 10 ላይ ስለ አገልግሎቱ ነው የሚናገረው። ምን ይላል? ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። ስለዚህ ራሱንና ጸጋውን ለይቶ ነው የሚያየው። ደክሟል፣ ግን ጳውሎስ ደክሟል፣ ብዙ ስራ ሰርቷል። ግን ያንን ያደረገው እኔ ደግሞ አይደለሁም ይልና በእኔ የሚኖር ጸጋ ነው ብሎ ያብራራልና በህይወታችን ውስጥ ስራ ብንሰራም ግን በጸጋው ነው የምንሰራው ማለታችን ነው። እኔ አሁን ቀጥሎ የማነሳው ሐሳብ ምንድን ነው? ወገኖቻችን ሌሎች ቤተ እምነቶች ይህንን ይቃወማሉ እና ይህንን የሚቃወሙበት ምክንያት ጸጋ ብቻ የሚለውን ትምህርት ስላልተረዱት ነው ወይስ ከጸጋ ጋር እኩል የሚያዩት ሌላ ትምህርት አላቸው የሚለውን ትንሽ ሐሳብ ብትሰጠን ብዬ ነው። ተባረክ። ጸጋ ብቻን የሚቃወሙት ወገኖቻችን ማለት ነው። አዎ ጸጋ ብቻ የሚለውን ትምህርት ስላልተረዱት ነው ወይስ ሌላ እሱን የሚቃወሙበት ከጸጋ ጋር እኩል የሚያዩት ትምህርት አላቸው ነው? ጥሩ ጥያቄ ነው። ጸጋ ብቻን ስላልተረዱት ነው የምለው እኔ። ሶሎዎቹን የሚቃወሙት ሶሎዎቹን ስላልተረዱ ነው። አንድ ግን እዚህ ጋር ብቻ አልቆምም። በጸጋ ብቻ ነው ከተባለ ለነሱ ግን ጽድቅ እንትን ነው፣ ቀጣይነት ያለው ነገር ነው። ጸድቀናል፣ እየጸደቅን ነው፣ እንጸድቃለን ስለሆነ ፖይንታቸው ጽድቅ በጣም ኮንቲኒየስ የሆነ ነገር ነው ለነሱ እና ከዛም አንፃር ይመስለኛል ጽድቅ ኮንቲኒየስ ከሆነ ሲምፕሊ ጸጋ አንዴ ከተሰጠን በኋላ እኛ የምንተባበርበት ነገር ደግሞ አለን የሚል ነገር ጭምር ስላላቸው ይመስለኛል። የኛዎቹ ከባዕድ ኪዳናቱ ጋር ምናምን በተያያዘ ጸጋ ብቻ ከተባለ ሌሎች የሚያስጥላቸው በጣም ብዙ ነገር አለ ብዬ አስባለሁና ከነዚህ ምክንያቶች አንዱ ነው የሚሆነው። ግን ደግሞ ከምንም በላይ ጸጋ ብቻ ሲባል በቃ ፕሮቴስታንቱ ካለው ስህተት ነው፣ ስለዚህ በቃ ሪዲፋይን አድርገን ቢሆን እንቃወመው የሚል አንድ ደስ የማይል ቴዎሎጂ ኦር ደግሞ ሜንታሊቲ ያላቸው ይመስለኛል። እኔ እንግዲህ እንደ ምክንያት የምቆጥራቸው እነሱ ነው። ምን ይመስላል አንተ? እስቲ ሼር አድርጉን። አሪፍ ሀሳብ አላችሁ? አለን አለን። አንተ አለክ? እኔ አለው ቃልዬ። ግን እስኪ እኔ ግን አንድ እስኪ ጥያቄ እንትን ልበል። አሁን እንትን ልጆኜ እንኳን ራሱ ማለት ነው ልጆኜ ያው እንግዲህ ባህላዊ ሃይማኖት እንደነበር ታውቃላችሁ። መቶ ታቦት ራሱ ዓርብ ዕለት ይመጣል፣ ቅዳሜና እሑድ እዛው ታቦቱ ጋር አድሮ ከዛ እሑድ ዕለት ነው የሚገባው። እዛ እንሄዳለን፣ እንከተለዋለን። እዛ ቤት እንኳን ቃልዬ እዛ ቤት ሲሸውድ ምን ይላል? አንተ ከሴት ጋር አድረን የመጣው አንተ ከአንቺ ከወንድ ጋር አድረሽ የመጣሽው ተብሎ በወይራ ታጠቡ ይባላሉ። በዚህ በምንድነው በወይራ ቅጠል ይሄ ምንድነው ጠላ ሊጠመቅ ሲል በግራዋ ምንድነው? ይሄንን ያነሳውበት ትልቁ ምክንያት ክርስቲያን ሆኖ ማለት ነው፣ በክርስቲያን ስም ሆኖ
መድረክ ላይ እንደፈለጋችሁ እየሆናችሁ መንግስተ ሰማያት ትገባላችሁ ብሎ ማለት ስፔሻል አሁን ኢትዮጵያ ውስጥ አምጡትና ማለት ነው 3 ሚስት እያገባም እየሰረክም ምናምን እያለ እንደዚህ እንዳው ትምህርት የሚያስተምር ወይም ደግሞ በዶክትሪናቸው ላይ እንዲህ አይነት ነገር ይኖራል አለ ቃልዬ? ወይስ እንዳው አንዳንድ ልጆች ሰዎች በግላቸው የሚሉት ነው? ወይስ በእምነት ደረጃ አለ ይሄ ነገር? ቃልዬ ካለ ከአስቼ ጋር ስለሚመሳሰል ግልጽ አልሆነልኝም። ያስቼ ግልጽ አልሆነልኝም። ከዛ አንቺም ትደርብበታለሽ። እሺ እንደ ምሳሌ ያቀረብኩት ምንድን ነው የልጅ ሆኜ እንትን ቤት ይኬዳል። ይሄ ያው ባህል ሃይማኖት ጋር ማለት ነው ይገባል። እና እዛ እንኳን ሲኬድ ለምሳሌ ሰዎች ለመሸወድም ብሎ ነው ሰዎች ሲገቡ ምን ይላል? አንተ ከሴት ጋር አድራል፣ አንቺ ከወንድ ጋር አድረሻል ተብሎ ቅድስናችሁን አልጠበቃችሁም ተብለው በእንትን ታጥበው ምናምን ነው የሚገቡት። በዚህ እንዲህ አይነት ብቻ ነገር አለ። ልክ እንደዚሁ ሁሉ በክርስቲያን ሆኖ ማለት ነው ክርስቲያን ሆኖ በተለይ ኢትዮጵያ ውስጥ እየሰረክም 3-4 እያገባ ብቻ እንደዚህ ኃጢአት እየሰራ መንግስተ ሰማያት ትገባላችሁ የሚል እንዳው አስተምሮ ማለት በዶክትሪን ደረጃ በጽሁፍ ግለሰቦች ሳይሆን እንደዚህ ይኖራል። ብዙ ጊዜ መተው እንደዛ ስለሚሉ ሰዎች ማለት ነው። ያ እኔ እስካሁን ድረስ ባየሁት ያው እነሱ ጋር የሚቀር ነገር ነው እንጂ ኦፊሻሊ እንትን ኢንዶርስ የሚደረግ ነገር አይመስለኝም። አስችል ኦፊሻሊ ኢንዶርስ እነሱ ጋር የሚቀር ነገር ነው ያስባል። ያ እሺ ቀጥል። ሄጂ ቤትዬ እሺ አስችዬ ቃልዬ የልጆቻችን ሰላም ብያለሁ። ቅድም ሰላም አላልኳቸው። አይ የኔ ጥያቄ ያው እኛ ብዙ ጊዜ አወርተናል ከቃሌም ጋር ግን ከታችም ትላንትም ሲጠይቁ ነበረ። ብዙ ጊዜ ይሄን ሀሳብ ያነሳሉና አንዴ ከዳንም በኋላ ስራ አስፈልግም ምናምን ሲባል እምነት ብቻ ሲባል ስራ አስፈልግም ሲባል ምንድነው የሚያስቡት? ብዙ ጊዜ እንዲያውም የተቸገረ ማብላት ዶችን ምናምን ላይ እንደዚህ አይነት ስራዎችን መልካም ስራ መልካም ስራ ምናምን ብለን የምናስባቸው ነገሮች አሉ እና እሱን ያስቡና እሱ ተደምሮ ከእምነታችን ጋር እነዛ ሁሉ ተደምረው ለመንግስተ ሰማያት ለመግባት ነገር ያስባሉ። አይ እኛ እምነት ብቻ ስንል እንደዚህ ነው በጸጋው ነው ምናምን ስትላቸው ደግሞ ምን ይላሉ? እንደዛ ከሆነ ደግሞ አክሊል ነው በቃ የሚቀርብን ስራ ባንሰራ ሽልማት ወይም ደግሞ አክሊል ነው እንጂ የሚቀርብን አንዴ ድነናል ምንም መስራት አይጠበቅብንም ነገር ይላሉ። እና እስቲ ይሄን ሀሳብስ እንዴት ታነሳለህ? አሁን አስቻለውም ደግሞ አንዴ ከዳንም በኋላ እንደፈለግን ብንኖር ስጋችን ብቻ ነው እዚህ የሚቀጣው እንጂ መንግስተ ሰማያት እንገባለን ግን ስጋችን ይቀጣል። ለምሳሌ በሽታ ሊሆን ይችላል ቅጣቱ ወይም ሞት ሊሆን ይችላል። እዛ ድረስ ትቀጣለህ ግን ኦልሬዲ ገነት ነው የምትገባው እንደፈለግን ብትኖር ስጋክ ነው ሚሉም አሉ። አሁን ደግሞ እንዳልኩ ደግሞ አክሊል ብቻ ነው የሚቀርብን ምንም ባንሰራ ሚሉም አሉና እንደዚህ አይነት ነገሮችስ አሉ ወይ ባይብል ላይ እንዴት ታያለህ? ቃል ምንም ተመሳሳይ ነው እነሱ ጋር ነው የሚቀር። ይሄ ምን ብለን ሁላ እናብራራለን? አሁን መጽሐፍ ቅዱስ ስለ አክሊልም የሚናገረው ነገር የለም። ስለ ስጋ ብቻ መቀጣትም ስራ ባንሰራ ምናምን ብሎ የሚናገረው ነገር የለም። አማኞች ትክክለኛ ማንነታቸው በስራቸው ይገለጣል። ስራ ከሌለው እምነቱ ስህተት ነው ማለት ነው፣ የሞተ እምነት ነው ማለት ነው። ከዚህ የተነሳ በእምነቱ ሙት ስለሆነ የሰውዬ በቃ ማፍራት ስለማይችል ይቀጣል። ሐሰተኛ አማኝ ነው ማለት ሲዶ ቢሊቨር ነው። ስለዚህ የሰውዬ ይቀጣል። አክሊል ብቻ ነው የሚቀረው የሚል አንድ ጥቅስ መምጣት አይችልም። ስለምን አክሊል ነው የሚያወሩት? ራሱ አንድ ጥቅስ መምጣት አይችልም። ስጋው ብቻ ነው የሚቀጣው መንፈሱ ድኗል ምናምን ሙፋቄ ነው፣ ካጋንንት ነው፣ ቀጥታ ስትሬት ፍሮም አጋንንት ነው እንጂ እንዲህ የሚባል ነገር መጽሐፍ ቅዱስ አይናገርም። የሚድነው ሙሉ ማንነታችን ነው። ስጋችን ይድናል ብለን የምናምን ሰዎች ነን እኮ። ስለዚህ
የሆነ በዚህ ላይ የሆነ ጃርገን ለመስራት መሞከር አስቸጋሪ ነው። እንደዛ አይነት ትምህርቶች የሉም መጽሐፍ ቅዱሱ ላይ ክላሲካል ፕሮቴስታንቲዝም ውስጥም የሉም። እኔ እንትን ውስጥም አላየውም ራሱ ኮንቴምፖራሪ የኢትዮጵያ ኢቫንጀሊካል ሰርክል ላይም አላየሁም ምን እንደዚህ አይነት ነገር ሰው ይሄ እነሱ ጋር ብቻ የሚቀር ነው ያለው። አስቼ እና ቤቲና ያ መልካም እስኪ እንትን ብትል አሪፍ ነው። አክሊል ምናምን ብለው ስንት አይነት አክሊል አለ ማለት አንዳንዴ ጳውሎስ ሚሊዮንም ሩጫዬን ጨርሻለሁ ከዛ የክብር አክሊል ይጠብቀኛል ምናምን የሚለውንም እሱንም አንስተው የክብር አክሊል፣ የጽድቅ አክሊል፣ የህይወት አክሊል የሚሉት እንደዚህ እየተከፋፈለ በቃ እሱ ስለሚሉ ነው። እሱን እስቲ ምን ትላለህ? አይ አሁንም ተመሳሳይ ነው መልሴ ማለት አክሊል ብሎ ሲያስቀምጥ አስቢው አሁን እግዚአብሔር ፊት ተሰልፈን ዘላለም ህይወት አግኝተን ከዛ የክብር የሚባል አክሊል የጫኑ ኦኬ ያኛው የክብር አክሊል ያለው ሰውዬ ነው የጽድቅ የሚባል አክሊል የጫኑ ምናምን ብለን እንትን ስናደርግ ማለት ነው የክብር አክሊል የጽድቅ አክሊል ምናምን የሚሉ ሐሳቦች ቀጥታ የገቡት ሰውየው እንደሚከብር ማሳያ ናቸው እንጂ እኛ አክሊል ጭነንም ምናምን እንትን አናደርግም። ሊትራልም አይደለም የሆነ ራሳችን ላይ የሆነ ነገር አድርገን ምናምን የሚል አይነት እንትንም የለውም። እንደዛ አይነት ሴንስም የለውም። ብቻ ግን እየተነገረ ያለው ነገር ምንድነው? አንድ ሰው በክርስትና ህይወቱ ጸንቶ ቢኖር የሚከብርበት ልክ ይኖረዋል ነው አለቀ። እሱ ነው ፖይንቱ። ስለዚህ እዛ የሽልማት መጠኖቻችን ሊለያዩ ይችላል። ሽልማቱ ምንድነው ምናምን ገና አይኔ ያላየው ጆሮ ያልሰማው በሰው ልብ ያልታሰላ እግዚአብሔር ለሚወዱት ያዘጋጀው ኢቭን የምንኖር ሰውም የት እንደሆነ አናውቅም። ሌላው ደግሞ እዛ ሽልማት የተባለው ነገር ምን እንደሆነም አናውቅም። እግዚአብሔር ሁሉንም እኩል ይሸልማል ብዬ አላስብም። ኦፍ ኮርስ ግን ደግሞ ያ ሽልማት ምንድነው አላውቅም። የጭንቅላት ላይ የሚደፋ ነገር እንዳልሆነ እርግጠኛ ነኝ። ከዛ የክብር የጽድቅ ተብሎ እንትን ይባላል ይከፈላል። ይሄ እግዚአብሔር መንግስት ውስጥ እሱ ትክክለኛ አካሄድ አይመስለኝም። ግን ደግሞ ሽልማቱ ምንድነው የሚለውን ነገር ስንሄድ ስለምናየው መጽሐፍ ቅዱስ አብራርቶ ያልነገረን ነገር ላይ መተው ነው። በቃ የጽድቅ አክሊል የክብር አክሊል ብሎ አስቀመጠ እንጂ የክብር አክሊል ይሄን ይመስላል፣ የጽድቅ አክሊል ይሄን ይመስላል፣ እንትን ሲያደርጉ የሚያገኙት ነው ምናምን ብሎ አላስቀመጠልን። ስለዚህ የክብር የጽድቅ የሚሉ ሐሳቦች መንፈስ ቅዱስን የእውነት መንፈስ የጥበብ መንፈስ ምናምን ብሎ እንደመጥራት ነው። ስለዚህ ያ መንፈስ ቅዱስ አንድ መንፈስ ነው። ግን ደግሞ ያ መንፈስ ቅዱስ ከሚሰራባቸው አስፔክቶች አንፃር ያንን እንትን እናደርጋለን። ስለዚህ ያን ጊዜ ጽድቅ፣ ክብር ምናምን የሚሉ ነገሮች የሆነ ሰው የሆነ ነገር ሲሰራ የሆነ ነገር አካምፕሊሽ ሲያደርግ ምን አካምፕሊሽ ያደረገ የሚለውን ነገር የሚያመለክቱ ናቸው። ስለዚህ አንድ ሰው በጽድቅ ኖሮ አለፈ፣ አዎ። አንድ ሰው በሰማዕትነት አለፈ፣ አዎ። እግዚአብሔር ለዚህ ሰው ሽልማት ይሰጠዋል፣ ፖይንቱ ያከብረዋል። እግዚአብሔር ከዛ በላይ የዘላለም ሕይወት ከመስጠት ባለፈ ያከብረዋል። ስለዚህ እግዚአብሔር ዘመኑን በሙሉ ወንጌል ሲሰብክ የኖረን ሰው ዘመኑን በሙሉ እየዞረ ቤተክርስቲያን ሲተክል የኖረን ሰው ከኔ ጋር እኩል ይሸልመዋል ብዬ አላስብም። ስለዚህ የዛ ሰው ሽልማት ሊበልጥ ይችላል። ግን ደግሞ የምን አክሊል የእንዲህ አክሊል ብሎ የተከፋፈለ ሽልማት አይሆንም። ምን እንደሆነ ግን ስላልተገለጠ እሱ ላይ ዝም ማለት ነው የሚሻለው። ስራ ካልሰራን ሽልማት ነው የሚቀርብን። ግን እዚህን አስታኮ ትንሽ ቆሎ ይዞ ወደ አሻሮ ጠጋ አይነት ነው ማለት ምንም በቃ እዚህ ትምህርት ላይ ተደግፎ ሌላ መንፈስ ሐሳብ የማስተላለፍ ጉዳይ ነው እንጂ ስራ ባንሰራ አክሊል ነው የሚቀርብን የሚል መጽሐፍ ቅዱሳዊ ማስረጃ የለም። በቃ ትምህርታችሁን በትክክል አስተምሩ እሳቱ እንዳይፈትነውና እንዳይቃጠልባችሁ ተብለናል። ግን አክሊል ነው የሚቀርባችሁ አልተባለም። ይሄ ስህተት ነው። በዚህ መንገድ ቢቀመጥ ጥሩ ነው። አስቼ እና ቤቲ ግልጽ ከሆነ አይ ግልጽ ነው። ምንም ጥርጥር የለውም። ያው እንትን ነው የሚሰራበት። እንግዲህ በተለይ ደግሞ ልክ እኛን ለመቃወም ሲሉ ይህንን ነገር እኛ እንደምንል ያደረጉ እኛ ኃጢአት እንደምንፈድ ሰው ከዳነ በኋላ ያ የዳነበት ጸጋ እንደ ሊቼንሳ አድርገን እንደምንጠቀምበት እያደረጉ ሌሎችን እነሱ ጋር ያሉትን እንግዲህ የዋዎች ብዙ እንትን የማይሉትን እዛ ያስቆማቸዋል ይሄንን ነገርና ጥሩ ነገር ነው ያልከው ቃልዬ። እሺ የገባ ሰው አለ? አይዚያ ነው። እሺ አለ
ቅዱሳን ትንሽ ታብታብ አድርጉት። አስችዬ ሰዓት አለቅ እንዴ? እንቅልፍክ ሰዓት አልደረሰም? 15 ደቂቃ ያ ኦኬ። ካልሆነ እንግዲህ ቃልዬ አንተም ቢዚ ስለሆንክ ዛሬ ነግረናል። ከመጀመሪያው ማጠቃለያም ሰተህ መጨረስም እንችላለን። ሁላችሁም ብላችኋለሁ። ቤቴ ነው ይቅርታ። ተሙ የሀረጋ ነበር እየጻፈች ነው ከላይ ብዬ ነው አላየኋቸዋትም። ኦኬ ጽፏ ነበር። እሺ ትቀድማለች። አረጋለሽ አለው ተሙ ሰላም ማለት ፈልጎ ነው። እኔ ግን በ15 ደቂቃ ውስጥ ሌላ ነገር ከሌለ አንድ ነገር አጠይቄ ከዛ ለዛ መልስ ቃሊ እንዲሰጠኝ ፈልጌ ነው። እስከዛ ድረስ ግን ቃሊም ቢዚ ከሆነ ተሜ ሰላም ይበል። ችግር የለውም። 15 ደቂቃ መጠቀም እንችላለን። ችግር የለም። እሺ ቃሊ፣ በዚህ አጋጣሚ ስለ አክሊል ቤቲና ስለጠይቀችው በዛ መስመር ነው እና አሁን አይደለም 10 ዓመት ሜቢ 9 ዓመት ምናምን በጣም ጥሩ ነበርኩና ቸርች ሄድ ነበር። የቸርች የቤት ለቤት ግሩፖች ህብረት ጸላዮች ምናምን በጣም ጥሩ ነበር እየተማርኩ የነበረው መጽሐፍ ቅዱስ እና በዛ ሰዓት የሆነ ማቀው ልጅ ነበር። ከዛ ድንገት አመመው ማለት ነው። መታመሙን አልሰማውም እኔ ግን ከዛ በህልሜ ብዙ ጊዜ በህልሜ ነው እኔ ማየው ማለት ነው። እንቅልፍ ሳይወስደኝም የሆነ ነገር አያለው፣ ግን በህልሜ ነው ብዙ ነገር ማየውና በጣም ብዙ ነገር በህይወት ያሳልፋለሁ። ግን በሁሉም ነገር ውስጥ ግን እግዚአብሔር ያው እንደምታውቁት ቶሎ ሜቢ ቶሎ ስለማይገባኝ ብዙ ማብራራት ብዙ እርግጠኛ መሆን ስለምፈልግ በነገሮች ላይ ለዛ ይሁን አላቅም እግዚአብሔር በህልሜ ያሳየኛልና አምናለሁ ደግሞ። ከዛ በህልሜ አየው የሆነ ነገር የሆነ ትልቅ እርሻ ውስጥ በጣም ትንሽዬ ውድ እንቁ እንደምንለው አይነት ነገር በጣም ትንንሽ ነገሮች ናቸው፣ ግን በጣም ውድ ነገር ናቸውና በጨርቅ ተጠቅልሎ አገኘው። ከዛ የሆነ አሮጌ ቆሽሽ ያለ ቤት ውስጥ እንደዛ ነገር ውስጥ አገኘው። ከዛ በቃ ለብዙ ዘመን የሚሆን ሀብት ነው፣ በጣም ለብዙ ጊዜ ማለት ነው። ከዛ በኋላ ግን ከተወሰነ ጊዜ በኋላ ከተወሰኑ አመታቶች በኋላ ከዛ በኋላ ይህንን ህልም ካየው በኋላ በማግስቱ ሰማው ልጁ መታመሙን እና አክስቱ በጌታ ነች፣ አሜሪካን ሀገር ነው የምትኖረው እና እሷን አውቃታለሁ። እሱንም በረንባ አይደለም ግን አውቀዋለሁ። ከዛ በቃ በሀሳቤ ከታመመ መጸለይ ያለብን እምሰማ የነበረው ድሮ HIV ያለበት መድኃኒት ይወስዳል ምናምን ነበር። ከዛ በዛ ሰዓት ግን በጣም ደነገጥኩና ከዛ ጸለይኩለትና ከዛ ሄጄ ጠየኩትና ከዛ በኋላ ካክስቱ ጋር አወራው። ካክስቱም በጣም በቃ አዘነች፣ በጣም ተወደዋለች። ከዛ ለቸርች ለቤት ግሩፖቼ ለአቶ መኮንን ይባላሉ። ከዛ ለሳቸው ነገርኳቸው። ከዛ እሳቸው ደግሞ ጌታን ከተቀበለ ከአንቺ ጋር ሄደን እንጸልይለት አሉኝ። ከዛ ተጸለየለት። ከዛ ጌታን ተቀበለ። ከተወሰነ ቀን በኋላ ሞተ። ከዛ በኋላ ግን ከተወሰነ ጊዜ በኋላ እኔ ከጌታ ቤት ወጣሁ። ባካ አደረግኩና ብዙ እግዚአብሔር የማይፈልገው በዚህ በሱስ ውስጥ በምናምን ነገሮች ውስጥ ብዙ ኃጢአት ውስጥ ገባው ማለት ነው። ከዛ አሁን ደግሞ ተመለስኩ። ስለዚህ ያሳየኝን ነገር እግዚአብሔር ይወስድብኛል
ወይ ደግሞ እሱን አይወስደውም ይሰጠኛል። ይህንን ማወቅ ፈልጌ ነው። እግዚአብሔር ነው የሚያውቀው። ግን ትንሽ ከቃሉ ከእግዚአብሔር ቃል የሚገባ ከሆነ ትንሽ ቃል ያለ አለው። ስፒችለስ እንደዚህ ይላል። እግዚአብሔር አክቹሊ ለስሙ ያሳያችሁትን ያንን ፍቅር የሚረሳ አይደለም ይለናል አይደለ? አመፀኛ አይደለም እሱ። ስለዚህ ያንን አያደርግም። አስቀድሞ እግዚአብሔር በቤት ያገለገልነውን አንድ ቀን ተንበርክከን ሪሊ የእውነት አልቅሰን የጸለይነውን ይረሳል ብዬ አላስብም። እንደዛ ቢሆን ኖሮ ስንት ባለፈብን ነበረ። ግን ደግሞ እንደዛ አይደለም እግዚአብሔር። የሚገርም ልምምድ ነው። በጓዳ ያሉ እንደዚህ የሚያገለግሉ ሰዎች ነው ቤተክርስቲያንን በጣም ሊያግዙ የሚችሉት። ከአደባባይ ይፈራሉ በጣም ጓዳ ከተተወ ማለት ነውና ጌታን ስለሰጠሽ እሱ እግዚአብሔር ይመስገን። እንዲህ አይነት ነገሮች ግን ያው ኦፍ ኮርስ ጥንቃቄ ይፈልጋሉ። ለህይወት መጠቀቅ ይፈልጋሉ። አት ዘ ሴም ታይም ደግሞ ወደ ኋላ ስናስባቸው ሪሊ እግዚአብሔር ምን እንትን ብሎ እንደነበረ፣ ምን አይነት እድል ሰጥቶን እንደነበረ፣ ምን አይነት አቅም ሰጥቶን እንደነበረ በቤት ውስጥ ደግሞ እያየን ድጋሚ ብንመለስ ራሱ ፊቱን የሚያሳየን አምላክ መሆኑን ደግሞ እንድናይ ያደርጉናል። ስለዚህ እንኳን ጌታ ያንን አሳየሽ። ከጌታ ቤት በመውጣትሽ ምክንያት እንደው ይሄን በግልጽ መናገር ራሱ አንድ ነገር ነው። ከጌታ ቤት በመውጣትሽ ምክንያት ኦፍ ኮርስ በቃ የእግዚአብሔር መንግስት ደስ አይሰኝም በዛ ማለት ነው። አት ዘ ሴም ታይም እሱን ሪኮግናይዝ ማድረግሽና ያንን መናፈቅሽ ግን አሁንም የእግዚአብሔር መንፈስ ጥሪ ነው፣ የእግዚአብሔር ሐሳብ ነው። እሱ ራሱ የእግዚአብሔር ጥሪ ነው የሚሆነው። ሰዎች ወጥተው ምንም የማይሰማቸው ከሆነ አደጋ ውስጥ ነው ያሉት። ገብተው ራሱ ቤት ውስጥ ነን ብለው ራሱ አገልግሎት እያገለገሉ ራሱ ስንት ባዶ ላይፍ ያላቸው ሰዎች አሉ። ኦኬ፣ ስንት ባዶ ነገር ያላቸው ሰዎች አሉ። ነገር ግን እግዚአብሔር ደግሞ እንግዲህ እንትን አለው፣ ለሁሉም ሰው የሚሰጠው እድል አለው። አት ዘ ሴም ታይም ደግሞ መሐሪ አምላክ ነው። ኦኬ፣ ስለዚህ አሁን በልብሽ ራሱ መውጣትሽን እንደ እንትን አለመቁጠርሽ፣ እንደ አንድ እድል አለመቁጠርሽ፣ በተለይ ደግሞ በእንደዚህ አይነት ሰርከምስታንስ የሚወጡ ሰዎች እንደዛ አይነቱ እንትን ስላላቸው፣ እንደዛ አይነቱ ቴንደንሲ ስላላቸው እሱን አለመቁጠርሽ በራሱ አንድ ነገር ነው፣ ትልቅ ነገር። የእግዚአብሔር መንፈስ ጥሪ ነው፣ የእግዚአብሔር መንፈስ ነው፣ የእሱ ጸጋ ነው እና እግዚአብሔር ያንን ለመርሳት አመፀኛ አይደለም። አንድ ሁለተኛ ግን ከዚህ በፊት አንድ ሰው እየሰበከ ሰሞኑን አንድ አብሮት አገልግሎት ነበረኝና ደግሜው ነበር እዛ ይሄን ስብከት። አንድ ሰው እየሰበከ ምን አለ? ዕብራውያን ምዕራፍ 12 አነሳና እንደው ቅዱሳኑን እንደ ደመና በዙሪያችን ካሉልን ብሎ ተናገረና ግን እኛ ኢየሱስ እንመልከት አለ ሰባኪው። እኛ ቸርች መጥቶ እየሰበከ ነውና እንዲህ ያለበትን ምክንያት እየተናገረ እስቲ ሳምሶንን ተከተሉት። ሳምሶንን ብትከተሉት እንትን ያደርጋችኋል፣ የሆነ በቃ ኢኒሼት ያደርጋችኋል፣ ኢንስፓየር ያደርጋችኋል ምናምን። አት ዘ ሴም ታይም እየተከተላችሁት ብትሄዱ ደሊላ ቤት ይዛችሁ ይገባል። አብርሃምን የእምነት አባት ብላችሁ ብትከተሉት ይዟችሁ አጋር ቤት ይገባል። የሆነ ሰዓት ላይ አጋር ቤት ሲገባ ታገኙታላችሁ። ኢየሱስን ግን አይታችሁ እሱን ብቻ ብትከተሉት፣ እነሱን እንደ ምስክር ወስዳችሁ እሱን ብቻ አይታችሁ እሱን ብትከተሉት፣ ያን ጊዜ ደግሞ እሱ በእግዚአብሔር ቀኝ ይዟችሁ ይገባል እና ይሄንን ሰበከና እስካሁን ድረስ አእምሮዬ ውስጥ አለ። ስለዚህ በየትኛውም መንገድ እንውጣ፣ በየትኛውም አቅጣጫ የተለያየ ከባድ ነገር ይግጠመን፣ ነገር ግን አንድ ነገር አለ። እሱም ደግሞ ምንድነው? የእግዚአብሔር ምሕረት፣ ክርስቶስን ተመልክተን የምናገኘው ምሕረት፣ ክርስቶስ ላይ አተኩረን የምናገኘው ምሕረት፣ ያ ግን ሁልጊዜ በህይወታችን አለ።
እግዚአብሔር ጸጋ ከሰጠ ያንን ጸጋ አይወስድም። እኛ ግን ከጣልነው ደግሞ እኛ ለተወሰነ ጊዜ ዞር ካደረግነው ግን ትንሽ ትግል ይጠይቀናል። መጸለይ ይጠይቀናል። ከሱ ጋር አብሮ ረጅም ጊዜ እንደገና መሄድ ይጠይቀናል። ወደ እግዚአብሔር ቃል በጥልቅ መመለስ ይጠይቀናል። በጾም ጸሎት ምናልባት በፊቱ መሆን ይጠይቀናል ምናምን እና ስለዚህ በዛ አይነቱ አገልግሎት ውስጥ መግባት መታደል ነው። እንደዛ አይነቱ ልምምድ ውስጥ መግባት በጣም መታደል ነው። አይ ነው መታደል እንደሆነ አውቃለሁ፣ እኔ አውቃለሁ፣ አስባለሁ ሳይሆን አውቃለሁ። አት ዘ ሴም ታይም ግን እሱ ልምምድ ደግሞ መልሶ መትጋትን ይጠይቃል። በእግዚአብሔር ፊት መትጋትን ይጠይቃል። እግዚአብሔር የሰጠውን መልሶ አይወስድም። ነገር ግን ከቀበርንበት ስፍራ መልሰን ቆፍረን ማውጣት የኛ ስራ ይሆናል። በዛ ውስጥ ግን እግዚአብሔር ራሱ ይረዳናል እና በርቺልኝ እህቴ። መመለስሽን እያነበብኩ ነው እዚህና መመለስሽ ደግሞ ይሄ ትልቅ ነገር ነው። በዛው አገልግሎት ለመቀጠል ደግሞ እንደገና ከእግዚአብሔር ጋር መልሰሽ ኪዳንን ማደስ የሚባል ነገር ደግሞ አለና ስለዚህ ከሱ ጋር በዛ መንገድ ደግሞ ለመቀጠል ጌታ ይርዳሽ። በርቺ። ያጀነብራለሽ። ያ በጣም ደስ ይላል። አረግዬ በጣም የሚገርም ልብ ነው ያላት አረግዬ እና እግዚአብሔር በቤቱ ደግሞ ወደፊት የበለጠ የሚጠቀምብሽ ልጅ ነሽ። በርቺ፣ በዚሁ ቀጥይ፣ ይህ ቅንነትሽ ይቀጥል። ተባረኪ። እኛ የምንጸልልሻለን። ሁሌ አትጠፋም። እሷ ቤቷ ነው ሲከፈት ደግሞ በደንብ ነው የምትሰማው። ቅዱሳንም ደግሞ ሁላችሁም ደግሞ ለአረግዬ ደግሞ ጸልዩላት። የበለጠ አሁን ካለው ደግሞ የበለጠ እንዲባረካት እስፔሻሊ በመንፈሳዊ ሕይወት በቃ በደንብ በጸሎታችሁ እንድትደግፏት ስታገለግል ማየት እንደገና ምርኮ ተመልሶ እንደገና ማለት ነው። በቃና እንዲህ አይነት ልብ የድሮ ልብ ነው እንጂ አሁን ላይ የለምና ብርክ በይልን እህታችን፣ እንወድሻለን። ተምየዋ ሰላም ነው ሰላም ብለንና እኔ ዛሬ ደግሞ በጠዋት ስለምነሳ እንደ ሌላ ቀኑ አይደለም። ይቅርታ እኔም እንዳጋጣሚ አሁን እንዳጋጣሚ እኮ መግባት ብዙም አላልኩምና እንዳጋጣሚ ኤምባሲ በር ላይ ሆኜ ነው። በቃ ቤቴና ሰካፍት ቃሌ ጋር እመጣለሁ። ቃሌ እስቲ ህግና ጸጋን የሚለውን ነጣጥለንና ለያይቶ በዛ ላይ ደግሞ እንዴት ተለያይቶ እንትን እንደሚቀርብ እሱንም በሰፊው ብንመጣበት አሪፍ ነው። ምክንያቱም ጸጋ ብቻ ያለ ህግና የአስርቱ ትእዛዛት እንደተሻረ ተደርጎ አብዛኛው እንትን ጋር ተጠቅልሏልና ተሽሯል ይለያያልና ጸጋና ህግን እየነጣጠሉ በቃ ህግ እንደሌለ ነገር ተደርጎ ኢዚ ብሊቪዝም እንደምናምን ነገር ተደርጎ የተሰበከ ነውና እኛ ውስጥም ይሄ ነገር ችግር አለ። እስቲ በስፋት እንመጣለን። አስቲ በቃ ረፍ። በጣም ይቅርታ። ምንም ችግር የለውም። አይ ቆንጆ ሀሳብ ነው። አሪፍ ሀሳብ ነው። እናየዋለን ሌላ ጊዜ። ተባረኩ። ሰዓትም ሄዷል። ፕሌስ ተባረክ ቃልዬ፣ ብሩካን ናችሁ። ነገ ደግሞ እንቀጥላለን በሰዓቱ። በዚሁ ላይም ዛሬ ያልተቋጨውን በእሱ ላይ እንጨምራለን። እንደዚሁም ደግሞ የሚኖረን እንግዲህ ክርስቶስ ብቻ ይሆናል ማለት ነው። ነገ ቃልዬ አማኔም ከመጣ አማኔም አብረው ሆነው እንቀጥለዋለን፣ እንጨርሰዋለን ይህንን ማለት ነው። አሁን ሰሞኑን ሌላ ነገር አናስገባም፣ በዓላማ ነው ይህን ነገር እየተነጋገርን ያለ ነው። ምክንያቱም አንዳንድ ልጆች እዚህ ገብተን ስንጠይቃቸው ኤፌሶን ምዕራፍ 5 ነው የሚሉን። 5 ሶላዎች ስትሏቸው ኤፌሶን ላይ ያለው ነው ይላል። ይገባቸዋል ምን ለማለት። ስለዚህ የምዕመናኖቻችን ማስታጠቅ አለብን ማለት ነው። ተባረኩ ቅዱሳን። እግዚአብሔር ጸጋውን ያብዛላችሁ። እጁ በእናንተ ላይ ትሆን። ቃልዬ የሰማይን በቃ ጳውሎስ ጸልዩልኝ እንዳለ የቃሉን ደጅ ይገልጥልኝ ይከፍትልኝ ዘንድ እንዳለ የቃሉን ደጆች ይክፈትልህ። ለብዙዎች በጣም ለብዙዎች የምጠቅም ያደርግህ። እውነቴን ነው እና እግዚአብሔር ይባርክህ። ቅዱሳን ትላንትና 2 ልጆች ልካችሁልኛል። ይጠራቀምና እንግዲህ ወራችን ላይ ሲመጣ እንዳለው እንግዲህ ለአገልጋዮቻችን
ኔትወርክ መግዣ አመታዊ እንዲህ እናደርገዋለን ማለት ነው። መስጠት ትችላላችሁ ማለት ነው። ስልኬ በዜሮ ላይ ስንጨርስ የገባውን የተላክልኝን እንግዲህ አሳያችኋለሁ ማለት ነው። ቪዲዮ ከፍቼ ያ ስልኬን አንድ አፍታ ልጻፍልኝ። ካስቲ አሜን ብያለሁ። እየወጣሁ ነው። በቃ ባይ። እሺ ቻው። በቃ 2240